ብርጌድ ንሓመዶ ብሎ ራሱን የሚጠራና በተለያየ የዓለማችን ክፍል የሚንቀሳቀስ ስብስብ አለ። መለያቸው ብሉ ከለር ነውና እነዚህ አካላት ኤርትራ ውስጥ የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ማክተም አለበት ብለው የሚያምኑ ናቸው እና የተለያዩ የዓለም ክፍል ላይ የተለያዩ ሰልፎችን አድርገው ያውቃሉ። ድምጻቸውን አሰምተው ያውቃሉ። ኢትዮጵያም ውስጥ እንደዚሁ ይንቀሳቀሳሉ። ስብሰባ ሁሉ አድርገው ነበር። ዛሬ ግን በይፋ ቢሮ አዲስ አበባ ላይ መክፈታቸውን ተናግረዋል እና ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ማብቃት አለበት የሚልም መግለጫ ሰጥተዋል። ከዛም ባለፈ የቀይ ባህር አፋሮች ደግሞ የሚባል እሱም ደግሞ እንደዚሁ በትጥቅ ደግሞ እንቅስቃሴ የሚያደርግ አካል አለ። እሱም ሰራዊቱ ኢትዮጵያ ውስጥ አሉ። ከዚህ አካል ጋር በጋራም እንደሚሰራ ጭምር ይሄ ራሳቸውን ብርጌድ ንሓመዶ ብለው የሚጠሩ አካላቶች ወይም ኤርትራውያን ተቋሚዎች ይፋ አድርገዋል እና ይሄንን ነው እንግዲህ መነሻ አድርገን በራሳቸው ጉዳይ መጥመድ ያልነው። በራሳቸው ጉዳይ መጥመድ የሚለው ርዕስ ለምን እንደመጣልን እንንገራችሁ። ባለፈው አምባሳደር ዲና ሙፍቲ አንድ ጽሁፍ አጋርተው ነበር፣ ሆርን አፍሪካ ላይ ይመስለኛል እና አቅርበነዋል። እዚህ ላይ ፕሮግራም ሰርተንበታል እና እዛ ላይ አንድ ያነሱት ነገር አሁን ኢሳያስ አፈወርቂ በራሳቸው ጉዳይ ወይንም በኤርትራ ውስጣዊ ጉዳይ ላይ የሚያተኩሩበት ወይም እንዲያተኩሩ መገደድ ያለባቸው ወቅት ላይ ናቸው የሚል ነገር ተናግረው ነበር እና አይ ቲንክ እሱን እኛ እንደ የመንግስት አቋም አድርገን ነው የወሰድነው። አይ ቲንክ የኢትዮጵያ መንግስት ይሄ አይነት ፍላጎት ያለው ይመስላል። ለዛም ይመስለኛል በግልጽ የኤርትራን ተቋሚዎች በግልጽ ነው እየደገፈ ያለው። የኢትዮጵያ መንግስታት በታሪክ እንደዚህ አድርገው አያውቁም። የብልጽግና በዚህ ረገድ በጣም ለየት ያለ ነው። ለምሳሌ በኢህአዴግ ጊዜ የኤርትራ ተቋሚዎች ነበሩ፣ ኢትዮጵያ ውስጥ ነበሩ። ነገር ግን በግልጽ የኢትዮጵያ መንግስት እነሱን አይደግፍም ነበር። በግልጽ የሚደግፍበት አይነት ሁኔታ አልነበረም። ሌሎች ሀገራቶችም ተቋሚዎቹ ጭምር ይመጡ ነበርና ግን በስውር ወይም በድብቅ ካልሆነ በስተቀር በግልጽ እንደዚህ ይፋ በሆነ አይነት መልኩ መደገፍ፣ እንዲሰባሰቡ ማድረግ፣ ቢሮ መስጠት፣ እንደዚህ አይነት ነገሮች አልነበሩም። ይሄ ብልጽግና ይዞት የመጣው ወይም ደግሞ ኤርትራን በሚመለከት ይዞት የመጣው አዲስ ጉዳይ አድርገን ልንወስድ እንችላለን። ምክንያቱም ኤርትራን በሚመለከት ስለሆነ በግልጽ የኤርትራን ተቋሚዎች እየደገፈ ያለው። በነገራችን ላይ የኢትዮጵያ መንግስት ይሄንን ሲያደርግ የዲፕሎማሲ ድክመት ተደርጎ የሚቆጥሩበት ኢትዮጵያውያን ፖለቲከኞች አሉ። እኔ ግን በዛ አይነት መልኩ አላየውም። ኢትዮጵያን በግልጽ መደገፍ የለባትም የሚል ነገር አላቸው። ፕሬዚዳንት ኢሳያስ አፈወርቂ በነገራችን ላይ በግልጽ ነው የሚደግፉት። ጥቂት የአፋር ታጣቂዎች ኤርትራ ውስጥ አሉ። ከትግራይ ደግሞ በሺዎች የሚቆጠር እነ ዶክተር ደብረጽዮን ኤርትራ ውስጥ ልከው እያሰለጠኑ እንደሆነ እናውቃለን። የሚታወቅ ነው። በሺዎች የሚቆጠሩ ከአክሱም ከምናምን ሁሉ እየተመለመሉ ወጣቶች ኤርትራ ውስጥ ሄደው እየሰለጠኑ እንደሆነ ይታወቃል። በግልጽ ነው የኢትዮጵያን ተቋሚዎች ወይም ኢትዮጵያን ለማተራመስ የሚያደርጉትን እንቅስቃሴ በግልጽ ነው የሚያደርጉት። በግልጽ ማድረግ ራሱን የቻለ ትርጉም አለው እና የኢትዮጵያ መንግስትም ይሄንን ነገር በግልጽ ሲያደርገው ራሱን የቻለ ትርጉም ያለው ጉዳይ ነው። እኔ በግልጽ ማድረጉን ደግፈዋለሁ። እውነት ለመናገር ለኤርትራ መንግስት አሁን ላይ የቤት ስራ መሰጠት መቻል አለበት። እውነት ነው። ፕሬዝዳንት ኢሳያስ አፈወርቂ ፈልገው ወደ ኤርትራ ውስጣዊ ጉዳይ ተመልክተው እዛ ያለው ነገር ላይ አያተኩሩም። ፕሬዝዳንት ኢሳያስ አፈወርቂ ጥቅማቸው ያለው ከኤርትራ ውጭ ባሉ ሀገራቶች ላይ ነው። ትኩረታቸውም እዛ ነው ያለው። ያንንም በግልጽ ነው የሚያደርጉት። ተገደው በኤርትራ ውስጣዊ ጉዳይ ላይ ሊጠመዱ ይገባል። ሁልጊዜ እሳቸው ሌሎች መንግስታት እሳቸው በሚፈጥሩት ችግር ምክንያት በውስጣዊ ጉዳዮቻቸው ተጠምደው እንዲቆዩ እንደሚያደርጉት ሁላ
ተመሳሳዩ አካሄድ መሄድ ያስፈልጋል። የኢትዮጵያ መንግስት የፕሬዝዳንት ኢሳያስ አፈወርቂን በሚመለከት ሊከተለው የሚገባው ፖሊሲ እሳቸው የሚያደርጉትን አይነት ነገር መልሶ ማድረግ ነው። እሳቸው ላይ ማድረግ ነው። ከዛ ውጪ ኤርትራ ውስጥ ኢትዮጵያ ያላትን ጥቅም እያንዳንዱን መጠየቅ። ፕሬዝዳንት ኢሳያስ አፈወርቂ በሚመጡበት መንገድ ነው የኢትዮጵያ መንግስት ሊያስተናግዳቸው የሚገባው። በሚመጡበት መንገድ። ይህን የምልበት ምክንያት አለ። ፕሬዝዳንት ኢሳያስ አፈወርቂ ለራሳቸው የሚሰጡት ግምት እውነት ለመናገር በጣም የተሳሳተና የበዛ ነው። በጣም የተሳሳተና የበዛ ነው። እንደዛ እንዲያስቡም የኢትዮጵያ ፖለቲከኞች ገዢዎቹ ጭምር የተከተሏቸው አካሄዶች አግዘዋቸዋል ብዬ አምናለሁ። ኢትዮጵያ ውስጥ በገዢውም በኩል በተቃዋሚውም በኩል ያለ ፖለቲከኛ ኢሳያስ አፈወርቂ ለራሳቸው የሚሰጡትን የተሳሳተ ግምት ትክክል እንደሆነ የሚያሳይ አቀራረብ ነው የሚቀርባቸው። በኢህአዴግ ጊዜ ጠቅላይ ሚኒስትር የነበሩት መለስ ዜናዊ ልምምጥ በሉት ኢሳያስ አፈወርቂን የሚቀርቡበት መንገድ። በቅርብ አንድ የጠቅላይ ሚኒስትር መለስ ዜናዊ የቀድሞ የግል ጠባቂያቸው አቶ መለስ ኤርትራ ውስጥ ሄደው ከጦርነቱ በኋላ ማለት ነው፣ ከኢትዮ ኤርትራ ጦርነት በኋላ ማለት ጦርነቱ እየተካሄደ ባለበት አይነት ጊዜ ማለት ነው። ጦርነቱ እየተካሄደ ባለበት በመሃል ለዚህም የኢትዮጵያ ሰራዊት ኤርትራ ውስጥ እየገባ ባለበት ሰዓት ማለት ነው። ከጦርነቱ ጋር በተያያዘ ለማውራት ነው አስመራ የሄዱት። በድብቅ ነው። ሚኪ ይባላል፣ ሚዲያ ላይ ፈልጋችሁ ስሙት። ያው እሱ ውስጥ ስለማይገባ በመጨረሻ ግን ጭቅጭቅ ይሰማና ሲገባ ፕሬዝዳንት ኢሳያስ አፈወርቂ ጠቅላይ ሚኒስትር መለስ ዜናዊን ሲሰድቧቸው ሰማዋል። ስድቡንም ተናግሮታል። እኔ እዚህ መድገም ስለማልፈልግ ሲሰድቧቸው ሰማው እና ጠቅላይ ሚኒስትር መለስ ዜናዊ ዝም ብሎ ነው የወጡት። እንደዚህ አይነት አቀራረብ ነው ሲቀርቧቸው የከረሙት። በኢትዮጵያ ተቃዋሚዎችም በኩል ተመሳሳይ አይነት አቀራረብ ነው የሚቀርቧቸው። ኦፍ ኮርስ ተቃዋሚዎቹም ደግሞ የሚፈልጉትን ነገር ስላለ እና ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ፖለቲካ ውስጥ አንጋሽና አንሺ ሻሪ አድርገው ራሳቸውን እንዲሾሙ ሆነዋል። የራሳቸው የግል ባህሪ ሲደመር በኢትዮጵያ ፖለቲከኞች በኩል በገዢው በተቃዋሚው በኩል የነበሩ አቀራረቦች ፕሬዝዳንት ኢሳያስ አፈወርቂ በወቅቱ የነበረውን መንግስት ለመጣል የኢትዮጵያ ታጣቂዎችን እዛ ሲያደራጁ ሲደግፉ በግልጽ በኢትዮጵያ መንግስት በኩል ግን ተመሳሳይ አይነት ምላሽ አይሰጣቸውም እና ያንን አይ ቲንክ እንደ ፍርሃት የወሰዱት ይመስላል እና ራሳቸውን በጣም አግዝፈው እንዲያዩ ያደረጋቸው ይመስለኛል። እንዲህ አይነትን ሰው የምትቀርበው ራሱ በመጣበት መንገድ ነው። በኃይል ከመጣ በኃይል ነው የምትቀርበው። እንደዛ ነው ሊገራ የሚችለው እንጂ ይሄንን አይነት ሰው ዲፕሎማቲክ በሆነ አይነት መልኩ ልቅረበው ብትል እንደ ማባበል አይነት አድርጎ ነው የሚቆጥረው። እንደ ፍርሃት ሊወስድብህ ይችላል። ያን ደግሞ በፊት ለፊት ከሚያደርጋቸው ድርጊቶቹ አፍራሽ ድርጊቶቹ እንዳይቆጠብ ጭምር የሚያደርገው። ለምሳሌ በትግራዩ ጦርነት ጊዜ ኤርትራ ተሳትፎ ነበራት። ብዙዎች ኤርትራ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸውን ግንኙነት የፕሬዝዳንት ኢሳያስ አፈወርቂ የነበራቸው ግንኙነት ሻከረ ብለው የሚያስቡት ከፕሪቶሪያ ስምምነት በኋላ ነው። ግን አይደለም።
ከፕሪቶሪያ ስምምነት በኋላ እንደው በግልጽ እየታየ መጣ እንጂ መሻከር የጀመረው በጦርነቱ ሂደት ውስጥ የኢትዮጵያ መከላከያ ሰራዊት ትግራይን ለቆ ከወጣ ጊዜ ጀምሮ ነው። ከዛ ጊዜ ጀምሮ ነው ለቆ ሲወጣ ነው። ከዛ ጊዜ ጀምሮ ሻክሯል። ግን በዛ የጦርነት ሂደት ውስጥ ጎልቶ ሊወጣ አልቻለም፣ ሊታይ አልቻለም። የትግራይ ታጣቂዎች ከትግራይ እስከ ሸዋ ድረስ ሲመጡ በኤርትራ በኩል ያን ያክል ምንም የደረሰባቸው ነገር አልነበረም። ለዛ ነው ሙሉ ትኩረታቸውን ወደዚህ አድርገው መጡት። ኦፍ ኮርስ የኤርትራ ሰራዊት እዛ የራሱን አካባቢ ይዞ ቁጭ ብሎ ነበር። በርግጥ በዛን ወቅት ደረሰብን የሚሉትም ጉዳት አላቸው የኤርትራ ሰራዊት እና ከዛ ጊዜ ጀምሮ ነው የሻከረው። ጥሩ ማሳያ ከፈለጋችሁ የአንዳርጋቸው ጽጌ ጽሁፎችን ይዋቸው በጦርነቱ ጊዜ የነበሩ በተለይ የኢትዮጵያ መንግስት ትግራይ ለቆ የወጣ ጊዜ አንዳርጋቸው ጽጌ ከዛ ጊዜ ጀምሮ መንግስት የሚቃወም ነበር። በጦርነቱ ሂደት ውስጥ ራሱ እንኳን ትልቅ ስህተት ነው እያለ ይቃወም ነበር። አስተውሳለሁ። ያው አንዳርጋቸው ጽጌ ለማን እንደሚሰራ ግልጽ ነው። ይህን የሚጠራጠር አሁን ላይ ያለ አይመስለኝም። ከፕሬዚዳንት ኢሳያስ አፈወርቂ ጋር ቅርበት እንዳለው ይናገራል እና የእሳቸው ፍላጎት አስፈጻሚ ነው፣ የእሳቸው ወኪል ነው በኢትዮጵያ። እንደዛ አድርጋችሁ ስሉት እና ከዛ ጊዜ ጀምሮ ጠቅላይ ሚኒስትር አብይ አህመድን ይቃወሙ ነበር። አንዳርጋቸው ጽጌ መውጣቱ ስህተት ነው ይላል፣ ልክ አልነበረም። መሻከሩ መውጣቱ አይደለም መሻከሩን ያመጣው። ያው መሻከሩ የተገለጠበት መንገድ ነው እሱ እንጂ መሻከሩ የመጣው የኢትዮጵያ መንግስት ከትግራይ መውጣት ሲፈልግ ብቻውን ነው የወሰነው፣ አላማከረንም፣ ለኛ አልነገረንም። ፕሬዚዳንት ኢሳያስ አፈወርቂ ኢትዮጵያ ውስጥ ባሉ ጉዳዮች በሙሉ መማከር ይፈልጉ ነው። የኢትዮጵያ መንግስት ብቻውን እንዲወስን አይፈልጉም ነበር። በነገራችን ላይ ተመሳሳይ አይነት መንገድ ነው የኢትዮ ኤርትራ ጦርነት የወለደው። የኢትዮጵያ መንግስት የሚያደርጋቸውን ነገሮች በሙሉ ማወቅ ይፈልጋሉ። የኢትዮጵያ መንግስት በወቅቱ በኢህአዴግ ጊዜ ለፕሬዚዳንት ኢሳያስ አፈወርቂ ሳያሳውቅ የብር ኖት ቀየረ። የዛን ሰዓት ነው ደግሞ በሁለቱ መካከል ደግሞ የነበረው ነገር ይሻካል። ምን አላቸው ማለት ነው? በኢትዮጵያ ውስጥ የሚደረጉ ነገሮችን በሙሉ የማወቅ መብት አለኝ የሚል ነገር አላቸው እና የኢትዮጵያ መንግስት ደግሞ ያለኔ ስለማይጸና ያለኔ ስለማይቆም እኔን ማሳወቅ አለበት እና ከተገነጠሉም በኋላ ሀገር ከሆኑም በኋላ በኢትዮጵያ ጉዳይ ውስጥ ግን ስቴክ እንዲኖራቸው ይፈልጋል። ጎላ ያለ ድርሻ በውሳኔ አሰጣጥ ሂደት ውስጥ። አሁን ለምሳሌ ከትግራይ መከላከያ ይውጣ አይውጣ የኤርትራ ሰራዊት የማውቀው መብት የለው እና ያንን የጠቅላይ ሚኒስትር አብይ አህመድን እርምጃ እንደ ንቀት ነው የወሰዱት ፕሬዚዳንት ኢሳያስ አፈወርቂ። ተንቄያለሁ በሚል እንዴት ብቻውን ይወስናል? አንዳንዴ ሰበብ ያነሳሉ። ያ ምንድነው? የኢትዮጵያ ሰራዊት ያንን ሲወስን ለኛ ባለማሳወቁ ምክንያት ሰራዊታችን አላግባብ ዋጋ ከፍሏል የሚል ነገር ያነሳሉ። ግን የጋራ የጦርነት እቅድ አልነበራቸው። ስለዚህ የኢትዮጵያ መንግስት የማሳወቅ ግዴታ ነበረበትም። እንዲህ ልናደርግ ስለሆነ እንዲሆኑ እንደዛ የማለት ግዴታ የለበትም። እነሱም ያንን እንደ መብት መጠየቅ አይችሉም። ተደፈርኩ የሚል ነገር አለባቸው። ተናኩ የሚል ነገር አለባቸው። ያለኔ እኮ የምትቆም መንግስት አይደለህም አሳያለሁ የሚለው ነገር ከዛ ጊዜ ጀምሮ የመጣ ነው እና ይሄ ለራሳቸው የሚሰጡት የተሳሳተ ግምትና ትምክህት ኤቭሪቲንግ በግልጽ እንዲያደርጉ ያደርጋቸዋል።
ኢትዮጵያን ለማፍረስ የሚያደርጉት እንቅስቃሴ በግልጽ ነው። ምን ታመጣላችሁ? እናደርገዋለን አይነት ነገር እና የኢትዮጵያ መንግስት ደግሞ ከዚህ መንግስት በፊት የነበሩት የሚሽኮረመሙ እንጂ በግልጽ ዋጋ ትከፍልበታለህ የሚል አካሄድ የሚከተሉ አልነበሩ። ከዛ አንጻር ነው እኔ የሚስማማኝ። ለምሳሌ አንድ ዛሬ ሰሞኑን የሰማነው ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በኢትዮ ኤርትራ ጦርነት ጊዜ አንድ የካሳ ኮሚሽን ነበርና ያ የካሳ ኮሚሽን ለኢትዮጵያ የወሰነው ኤርትራ የምትከፍለው ካሳ አላት፣ እሱን ሁሉ እንጠይቃለን ያሉት 5 ሳንቲም አንተውም ነው። ኢትዮጵያ ኤርትራ ላይ አለኝ የምትለው እያንዳንዱን ነገር ትጠይቃለች፣ አትሽኮረመምም። ያ ፕሬዝዳንት ኢሳያስ አፈወርቂ ቢያበሳጭም ባያበሳጭም ግድ የሚሰጠን ጉዳይ አይደለም። ኢትዮጵያ ከመጠየቅ ወደኋላ አትልም። ይሄ ለፕሬዝዳንት ኢሳያስ አፈወርቂ በጣም የሚያበሳጭ አቀራረብ። ኤርትራ እንጂ በኢትዮጵያ ላይ በፕሬዝዳንት ኢሳያስ አፈወርቂ አእምሮ ማለት ኤርትራ እንጂ በኢትዮጵያ ላይ ኢትዮጵያ በኤርትራ ላይ መብት እንዳላት ሁሉ አድርጎ አይደለም ቆጥሩት። ያሁኑ እንደዛ ነው። ኢትዮጵያ በኤርትራ ውስጥ ሊጠበቅ የሚገባ ጥቅም አላት፣ እሱን ታስጠብቃለች። ለዛ አስፈላጊውን የሆነ የህግ አካሄዶችን የዲፕሎማሲ አካሄዶችን እንሄዳለን፣ ያን እናደርጋለን። አንዱ እሱ ነው። ሁለተኛ የኤርትራን ተቋሞች በግልጽ እንደግፋለን። ምን ለማድረግ? የኢሳያስ አፈወርቂን አገዛዝ ለመጣል። የኢትዮጵያ መንግስት በግልጽ ይሄ ፍላጎት አለው፣ በግልጽ የሚንቀሳቀስ ይሄ ለፕሬዝዳንት ኢሳያስ አፈወርቂ አደገኛ የሚባል አቀራረብ ነው። አደገኛ የሚባል አቀራረብ፣ መሽኮርመም የሌለበት፣ መንበርከክ የሌለበት፣ በመጣህበት መንገድ አስተናግድሃለሁ የሚል አቀራረብ። አንተ ብቻ የምታደርገው ሳይሆን ኢትዮጵያ የራሷን ፍላጎትና ጥቅም ለማስጠበቅ ስትል ይሄንን በግልጽ ታደርገዋለች። እና በዚህ የሚመጣ ነገርም ካለ በኢትዮጵያ መንግስት በኩል ችግር የለም። የኤርትራን ታጣቂዎችን መደገፍ ማለት ለኢትዮጵያ መንግስት ለኤርትራ መንግስት በግልጽ ቋንቋ ላፈርስህ ነው፣ አንተን የመጣል ግልጽ የሆነ ፍላጎት አለኝ። በየትኛውም የኢትዮጵያ መንግስት እንዲሆን በየትኛውም ላሉ እንደ መንግስት ነው የነበረው። በኢህአዴግ ጊዜ ማለት ነው። በኢህአዴግ ጊዜ እንዲህ አልነበረ እና ይሄ አቀራረብ ደስ ይለኛል። ምክንያቱም ያ አካል ሊደርስበት የሚችለውን ነገር ካላወቀ በስተቀር አይጠነቀቅም፣ ለግንኙነቱም ዋጋ አይሰጥም። የኔ ጥቅም ብቻ ይጠበቅ ባይ ነው። እንደዛ ነው የሚሆነው። የራሱን ብቻ የሚያስቀድም የሚቀበል እንጂ የማይሰጥ ነው የሚሆነው። የሚያጠቃ እንጂ የማይከላከል ነው የሚሆነው። አሁን ይሄ ኢትዮጵያ የኤርትራን ጥቃት እየተከላከለች ብቻ አትኖርም። ኢትዮጵያ የኤርትራን መንግስት በውስጣዊ ጉዳይ አትግባ ብቻ እያለች አትዘልቅም። ያ ሊያስቆም የሚችል እንቅስቃሴ እናደርጋለን እና ኢሳያስ አፈወርቂ አሁን በራሳቸው ጉዳይ ውስጥ እንዲያስቡ የሚገደዱበት ወቅት ነው። ታጣቂዎቻቸው አዲስ አበባ ላይ ቢሮ ከፍተዋል። የኢትዮጵያም ታጣቂዎች አሉ እንዳልኳቸው። በተለይ
ቲፒኤልኤፍ ኤርትራ ውስጥ እየሰለጠኑ ነው። ይህን ማድረግ ያስፈልጋል። ሌላኛው ኢትዮጵያ ውስጥ ያሉ የትጥቅ እንቅስቃሴዎችን የቲፒኤልኤፍን ከፋኖም ጋር የተያያዙትን ከኢትዮጵያ ጋር የተያያዘ ከህዝብ ጋር የተያያዘ ፍላጎት ካለ የግድ ኃይል ማንሳት ምክንያት ነው። አሁን ሲታይ በተለይ ግልጽ እየሆነ የመጣው ጉዳይ መላላክ ስራ ነው የተሰራ ያለው። ስለዚህ እዚህ ላይ እየተላፉ መቀጠል ይቻላል። ይሄ ድርጊት ይሄ የሻዕቢያ ድርጊት ሻዕቢያን ዋጋ ሊያስከፍለው ይገባል እና ኢትዮጵያ መንግስት ውስጥ ላይ ያለውን ጉዳይ ከሱ ጋር አያይዞ እንደሚያየው በይፋ ማሳወቁ እዚህ በምታደርገው እንቅስቃሴ ዋጋ ትከፍልበታለህ የሚል መልእክት ማስተላለፍ ነው። ይሄ ተገቢ ነው። ፕሬዝዳንት ኢሳያስ አፈወርቂ አገዛዝ በኤርትራ ውስጣዊ ጉዳይ ሊጠመድ የሚገባበት ወቅት አሁን ነው። ኢትዮጵያ ውስጥ ለሚያደርገው ያልተገባና አፍራሽ ጣልቃ ገብነት ዋጋ የሚከፍልበት ወቅት አሁን ነው። ያንን ማሳየት ያንን መንገር ተገቢ ነው የሚሆነው። ዋጋ ላለመክፈል ሲል እጁን መሰብሰብ አለበት። ካልሆነ ግን እጁን የበለጠ እንዳያስረዝም እየተባለ ምናልባትም ከቀነሰ በሚል የልምምጥ ፖለቲካ ከፕሬዝዳንት ኢሳያስ አፈወርቂ ጋር የሚሰራ ጉዳይ አይደለም። ምክንያቱም ያ እንደውም ለራሳቸው ያላቸውን የተሳሳተ ግምት የሚመግብ እንጂ የሚያስተካክልና የሚገራ አካሄድ አይደለም ለማለት ነው።